ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። መዝሙረኛው ዳዊት ኢየሱስ ክርስቶስን በመከተላችን የሚደርስብንን መከራ ሲገልጽ እንዲህ ብሏል። ስለ አንተ ቀኑን ሁሉ እንገደላለን፣ ለመታረድ እንደሚሰጡ በጎች ተቆጠርን። መዝሙር ምዕራፍ 44 ቁጥር 22። ክርስትና የመስቀል ላይ ጉዞ ሲሆን ፍጻሜው ሞትን በጽናት ማሸነፍ ነው። ነፍሰ ገዳይ የሆነው ዲያብሎስ በሰዎች ላይ አድሮ በክርስቲያኖች ላይ መከራ ያጸናል። ክርስትና በተጀመረበት ወቅት ሰይጣን በአላውያን ነገሥታት ላይ አድሮ በክርስቲያኖች ላይ መከራ እንዳደረሰባቸው ሁሉ የሰይጣን ተንኮል የጀመረው በእርሱ ቦታ በተተካው በመጀመሪያው ሰው አዳም በገነት ውስጥ ነበር። አሁንም በቅድስና በድንግልና በጽናት ያሉትን ገዳማውያን ይዋጋል፣ ግን እግዚአብሔርን ይዘዋልና አያሸንፋቸውም። ብርሃነ ዓለም ቅዱስ ጳውሎስ ቅዱስ ዳዊትን መነሻ አድርጎ እንዲህ ይላል፣ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ? ሮሜ ምዕራፍ 8 ቁጥር 36። ዓለምን ንቀው ክርስቶስን የሚከተሉ ክርስቲያኖችን ዓለም እንደማይወዳቸው ኢየሱስ ክርስቶስ ለሐዋርያት የነገራቸውን ቅዱስ ዮሐንስ እንዲህ ብሎ በወንጌሉ ጽፎልናል። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለም ብትሆኑ ዓለም የራሱን ይወድ ነበር፣ ነገር ግን ከዓለም ስላልሆናችሁ ከዓለምም ስለመረጥኋችሁ ስለዚህ ዓለም ይጠላችኋል። የዮሐንስ ወንጌል ምዕራፍ 15 ከቁጥር 18 እስከ 20። ኢየሱስ ክርስቶስ የተራራው ስብከት ተብሎ በሚጠራው ትምህርቱ ላይ ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳድደዋቸዋልና። የማቴዎስ ወንጌል ምዕራፍ 5 ከቁጥር 10 እስከ 12። አቤቱ አምላካችን ሆይ የልጆች